ዛሬ እንግዲህ ስለ አልጎሪዝም ሰፋ ያለ ማብራሪያ ሰጣችኋለሁ። እናንተም ቻናሉን ሰብስክራይብ በማድረግ እንድትጀምሩ ከወዲሁ ጠይቃለሁ። ማንም ሰው ኮዲንግ ከመስራቱ በፊት ሊከተለው ከሚገባው አንደኛው ዋናው ቁም ነገር አልጎሪዝም ነው ማለት ነው። አልጎሪዝም ማለት እንግዲህ ማንኛውም ሰው ኮድ ከመጻፉ በፊት የሚከተለው ትክክለኛ የሆነ መንገድ ነው ማለት ነው። do you know solve problems randomly? ማንኛውም ሰው ለፕሮብሌሞቹ መፍትሄ ለመፈለግ የሚከተለው መንገድ አለ ግዴታ ማለት ነው። ለምሳሌ አንድ ሰው ሻይ ማፍላት ከፈለገ የሚከተለው ስቴፕ አለው። የመጨረሻው ስቴፕ መጀመሪያ ሊመጣ አይችልም፣ ምክንያቱም የራሱ ቅደም ተከተል ስላለው ማለት ነው። ከኤቲኤም ላይ ብር ለማውጣት የሚፈልግ ሰው የራሱ ስቴፕ ይከተላል። መጀመሪያ ካርዱ ሊኖረው ይገባል። ካርዱ ካለው ኤቲኤም ማሽን ላይ ሄዶ የግድ መጀመሪያ ማስገባት አለበት። ካስገባ በኋላ ፓስዋርድ ደግሞ ማስገባት አለበት። ከዛ ዊዝድሮ ማድረግ የሚፈልግ ከሆነ ምን ያክል ዊዝድሮ እንደሚያደርግ እሱን መሙላት አለበት ማለት ነው። ይሄ ሲሪየስ ኦፍ ስቴፕስ ነው፣ ፕሮሲጀር አለው ማለት ነው። ሶ እንደሌሎቹ ሁሉ ፕሮግራሚንግ የራሱ ስቴፕ አለው ማለት ነው። ፕሮግራሚንግ በባህሪው ስቴፕ ዋይዝ ስለሆነ ክሊር የሆነ ስቴፕ አስቀምጠን ከዚያ ስቴፕ ተነስተን ነው ወደ ኮዱ የምንሄደው ማለት ነው። ስለዚህ አልጎሪዝም የሚባል ጽንሰ ሐሳብ አለ ማለት ነው። ሶ አልጎሪዝም ማለት ራሱን የቻለ ስቴፕ ባይ ስቴፕ ፕሮሲጀር ነው ማለት ነው። ኦር ሴት ኦፍ ሎጂካል ኢንስትራክሽንስ ዩዝድ ቱ ሶልቭ ኤ ስፔሲፊክ ፕሮብሌም። አንድ ፕሮብሌም አለ፣ ለዚያ ፕሮብሌም ሶሉሽን ለመፈለግ የራሱ አካሄድ አለው። ለሱ አካሄድ ፕሮሲጀራሊ ሴት ኦፍ ሎጂካል ኢንስትራክሽንስ ያልነው ማለት ነው። ከየት ተነስቶ የት ይድረስ ይሄዳል የሚለውን የምናስቀምጥበት መንገድ አልጎሪዝም ይባላል። ሁሉም ፕሮግራሚንግ ላንጉጆች አልጎሪዝም ይከተላሉ። አልጎሪዝምን የማይከተል ፕሮግራሚንግ ላንጉጅ የለም። ሶ ኦል ፕሮግራሚንግ ላንጉጅስ ፎሎ አን አልጎሪዝም ቱ ሶልቭ ዘ ፕሮብሌም። አልጎሪዝሙ አሪፍ ከሆነ እኛ ሴት ያደረግነው አልጎሪዝም በጣም አሪፍ ከሆነ የተሻለ ኮድ ጀነሬት እናደርጋለን ተብሎ ይታሰባል። ዋናው ሐሳብ ምንድነው? አልጎሪዝም ማለት ኮዲንግ ማለት አይደለም። ቢፎር ኮዲንግ የምናካሄደው ስቴፕ ነው። ጀስት ዩዝ ሲምፕል እንግሊሽ ላንጉጅ ቱ ፕሪፔር ዘ አልጎሪዝም። አልጎሪዝሙን ፕሪፔር ለማድረግ ሲምፕል የሆነ እንግሊሽ ላንጉጅ ተጠቅመን የምናስቀምጠው ነው እንጂ ፕሮግራም የምንጽፈው ማለት አይደለም። መስት ቢ ክሊር። ይህንን ስናስቀምጥ ግን ክሊር መሆን አለበት፣ ፋይናይት መሆን አለበት፣ የራሱ መነሻና መድረሻ የተቀመጠለት መሆን አለበት፣ ኢፌክቲቭ መሆን አለበት። ሶ ኢት ሄልፕስ ኢን ፕላኒንግ ቢፎር ራይቲንግ አክቹዋል ኮድ። ይህ ዋናው ሀሳብ ነው። ሶ ኢት ሹድ ቢ ክሊር፣ ኦርደርድ መሆን አለበት። ኦርደሩ የተፋለሰ መሆን የለበት። ሎጂካል ኢንስትራክሽን መኖር አለበት። አንድ ሰው የግድ መጀመሪያ መስራት ያለበትን ካልሰራ ወደ ሁለተኛው ሊሄድ አይችልም። ሶ ኢት ሹድ ቢ ኦርደርድ። አን አልጎሪዝም ኢዝ ላይክ ኤ ሴት ኦፍ ክሊር ኢንስትራክሽንስ ፎር ዋሽንግ ክሎዝ። አሁን አንድ ሰው ልብስ ሲያጥብ መቼም ስቴፕ ይከተላል። በመጀመሪያ ሊያደርግ የሚችለው ሊታጠብ የሚፈለገውን የቆሸሸ ልብስ ይለያል። ዜን ወደ ማጠቢያ ማሽኑ ይሄድና ከማጠቢያ ማሽኑ ላይ ውሃና ሳሙና ይጨምራል። ከዚያ በኋላ ነው እጥበቱን የሚጀምር ማለት ነው። ከታጠበ በኋላ ደግሞ የማድረቅ ስቴፕ አለ። ኤንድ ዜን ካደረቀ በኋላ የማጠፍ ስቴፕም ሊኖር ይችላል። ስለዚህ ግዴታ እነዚህን ስቴፖች ካላለፈ ልብሱ ታጠበ ማለት አይደለም። በተመሳሳይ ሁለት ናምበሮችን ለመደመር የምንከተለው ስቴፕ አለ። የመጀመሪያው ስታርት እንለዋለን። የሁለተኛው ቁጥሩን አንደኛውን የሚደመረውን ቁጥር እንመርጣለን ወይም እናስገባለን። ኤንድ ዜን ሁለተኛውን ተደማሪ ቁጥር እንመርጣለን ወይም እናስገባለን። ምክንያቱም ስለ ሁለት ቁጥሮች መደመር ካወራን ሁለት የሚደመሩ ቁጥሮች ግዴታ ያስፈልጉናል ማለት ነው። ዜን ሁለቱ ቁጥሮች ካገኘን ወይም ኢንፑት ማድረግ ከቻለን ቀጣዩ የሚሆነው እነዚህን ቁጥሮች መደመር ነው። ኮምፒውት እናደርጋለን። ዜን ኮምፒውት ያደረግነውን ውጤቱን ማየት ከፈለግን ዲስፕሌይ እናደርጋለን። ከዛ በኋላ ፕሮሰሱ እንዲያቆም ስንፈልግ ስቶፕ እንላለን። ይሄ በእንግሊዝኛ አጠር ብሎ የተጻፈ ስቴፕ ነው። this is not coding but it is a plan for coding before coding ማለት ነው። ለምሳሌ ለመጀመሪያው ኢንፑት 5ን ብንወስድ ለሁለተኛው ኢንፑት ደግሞ 3 ብንወስድ ሰሙን ደግሞ ኮምፒውት የምናደርገውን እንደዚህ 5 ሲደመር 3 ብለን 8 ይሰጠናል ማለት ነው። ኮምፒውት ያደርገው 8 ይሰጣል። ይህንን 8ን ማየት ብንፈልግ ስክሪኑ ላይ ዲስፕሌይ እንለዋለን። ዲስፕሌይ ካደረግን በኋላ ያ ነገር ፕሮሰሱ እንዲያቆም ከፈለግን ክሎዝ እንለዋለን ወይም ስቶፕ እንለዋለን። this is a simple example to demonstrate an algorithm. so አልጎሪዝም ለምን ያስፈልጋል ካል
ፕሮብሌም ሶልቭ በምናደርግ ሰዓት ቀላል ያደርግልናል ወይም ቀላል ይሆንልናል። ኢት ሲምፕሊፋይስ ፕሮብሌም ሶልቪንግ። እንግዲህ ፕሮግራሚንግ የምንማረው ፕሮብለም ሶልቭ ለማድረግ ነው። ፕሮብሌም ሶልቭ ለማድረግ ሲባል አንድ በአካባቢያችን ላይ ያለ አንድ ፕሮብሌም ይኖራል። እሱም ፕሮብሌም በቀላሉ መፍትሄ እንዲያገኝ ስንፈልግ በፕሮግራሚንግ ወይም በፕሮግራም ኮድ በመጻፍ ሶልቭ ልናደርገው እንችላለን። እሱም ፕሮግራም ደግሞ ለመጻፍ የግድ ስቴፖች ያስፈልጉናል። እሱ ስቴፕ ነው እንግዲህ አልጎሪዝም የተባለ። አልጎሪዝም በባህሪው ፋይናይት መሆን አለበት፣ ክሊር መሆን አለበት፣ እንደገና ደግሞ ኢፌክቲቭ መሆን አለበት፣ እንደገና በመጨረሻም ደግሞ ኦርደርድ መሆን አለበት፣ ኢቭን ሎጂካል መሆን አለበት። ያን ሁሉ ተጠቅመን ከሄድን ፕሮብሌም ሶልቭ ለማድረግ ቀላል ነው ማለት ነው። ሲምፕሊፋይስ ፕሮብሌም ሶልቪንግ። ከዛ ባለፈ ሪዲዩስ ኤረር፣ ኮዲንግ ላይ ስንሰራ ኤረራችንን ለመቀነስ አፕሮፕሪየት የሆነ አልጎሪዝም ይጠቅመናል ማለት ነው። ሴቭስ ታይም ይቆጥብልናል። ኢምፕሩቭስ ቲንኪንግ። መጀመሪያ አልጎሪዝም በትክክል ለማስቀመጥ ጠንከር ያለ ሀሳብ ያስፈልጋል ወይም ቲንኪንግ ያስፈልጋል። የተሻለ ቲንኪንግ ያላቸው ሰዎች የተሻለ አልጎሪዝም ይጽፋሉ። የተሻለ አልጎሪዝም ጻፉ ማለት የተሻለ ኮድ የመጻፍ እድላቸው ከፍተኛ ነው። ምክንያቱም ኤረር ሬዲዩስ ያደርጋሉ፣ ታይም ይቆጥባሉ። በአጠቃላይ ፕሮብሌም ሶልቪንግ ሜካኒዝማቸው የተቃለለ ይሆናል ማለት ነው። ኢን ጀነራል አልጎሪዝም ኢምፕሩቭስ ፕሮብሌም ሶልቪንግ ስኪል። አልጎሪዝም ጀስት ፕላን ነው። ምን አይነት ፕላን? ኮድ ለመጻፍ ያሰበ ሰው ፕላን ያደርጋል። እሱ ፕላን አልጎሪዝም እንለዋለን። ፕሮግራም ግን አፍተር አልጎሪዝም የሚመጣው ሆኖ ኢትስ አክቹዋል ኮድ ራሱ ኮዱ ማለት ነው። አልጎሪዝም ካምስ ፈርስት። ፕሮፐርቲ ከላይም ኤግዛምፕሏን ለማየት እንደሞከር ነው ሁልጊዜም አልጎሪዝም ኢንፑት ሊኖረው ግድ ይላል። ኢንፑት ከሌለ ፕሮሰስ የሚደረግ ነገር የለም። ኢንፑት ከሌለ ፕሮሰስ የሚደረግ ነገር የለም። ፕሮሰስ የሚደረግ ነገር ከሌለ አውትፑት የሚባል ነገር አይኖርም ማለት ነው። ሃዝ አን ኢንፑት ፕሮዲውስስ አውትፑት። ፋይናይት ስቴፕ ሊኖረው ይገባል። ኤንድ ክሊር ኢንስትራክሽን ወይም ሎጂካል ኢንስትራክሽንስ ሊኖሩት ይገባል ማለት ነው። ስለዚህ አልጎሪዝም ይህንን ይመስላል። በቀጣይ ወደ ፕሮግራሚንጉ ስንገባ አልጎሪዝም ሴት እናደርጋለን። ከሱ አልጎሪዝም ተነስተን በፍሎ ቻርት በሲዶ ኮድ እናስቀምጠዋለን። ከዛ በኋላ ነው ወደ ዋናው ወደ አክቹዋል ኮድ ወይም ኢምፕሊሜንቴሽን የምንገባው ማለት ነው። አንዳንድ ጊዜ ሰዎቹ ምን ያደርጋሉ? ኮድ ጻፉ ሲባሉ አልጎሪዝሙን ሚስ ያደርጉትና ኢሚዲየትሊ ኮድ መጻፍ ይጀምራሉ። ይሄ ኮመን የሚባል ስህተት ነው፣ መሆን የለበት። መጀመሪያ አልጎሪዝም ነው መቀመጥ ያለበት። እሱ አልጎሪዝም በሲዶ ኮድ መልክ ይቀመጣል። በሲዶ ኮድ መልክ ከተቀመጠ በኋላ በፍሎ ቻርት መልክ ይቀመጣል። ከሱ ፍሎ ቻርት ተነስተን ነው ወደ ኮዲንጉ የምንገባው። ስለዚህ አንድ ሰው ፕሮብሌም ሲሰጠው ይህንን ፕሮብሌም በፕሮግራም ወይም ኮድ ጽፈህ ሶልቭ አድርግ ሲባል ቀጥታ ኮድ ከጀመረ ሚስቴክ ነው። ቢኮዝ አልጎሪዝሙን ሚስ አድርጎታል ማለት ነው። ምክንያቱም አልጎሪዝም ኢዝ ቢፎር ኮዲንግ ኖ ክሊር ስቴፕስ። ግልጽ የሆነ ስቴፕ የማይከተሉ ከሆነ ይሄ ስህተት ነው። ኮንፊውዥንግ ሎጂካቸው ከየት ተነስቶ ወዴት ከየትኛው ስቴፕ ቀጥሎ ምን እንደሚሰራ እና ፍሎውን ካላወቁት ይህ ሚስቴክ ነው ሊሆን የሚችለው። ስለዚህ ይህንን ማስወገድ ግድ ይላል ማለት ነው። ኮሬክት ወይ የሚባለው የመጀመሪያው ቲንኪንግ ነው። ከቲንኪንግ ነው የሚነሳው። የሆነ ፕሮብሌም አለ፣ እንዴት አድርጌ ሶልቭ አድርገዋለሁ ብሎ ቲንክ ያደርጋል። ከዛ ከቲንኪንግ ተነስቶ ፕላን ያደርጋል። ፕላን አደረገ ማለት ደግሞ ምንድነው የሚያደርገው? አልጎሪዝም ዲቨሎፕ አደረገ ማለት ነው። ፕላኒንግ ኢዝ ዲቨሎፒንግ አልጎሪዝም። ፕላን ካደረገ በኋላ በቀጥታ ከፕላኑ ተነስቶ ኮድ ማድረግ ይችላል። therefore we can say that an algorithm is a foundation of any programming ብለን መደምደም እንችላለን ማለት ነው።